የ2025-26 የውድድር ዘመን የእንግሊዝ ፕሪምየር ሊግን ለማሸነፍ ማንቸስተር ሲቲ እና አርሰናል በመጨረሻም አንገት ለአንገት የተናነቁ ክለቦች ናቸው ማለት እንችላለን። እዚህ ጉዳይ ላይ ብዙ ነገሮች ይጠበቃሉ ማለት ይቻላል። ምናልባትም ፔፕ ጓርዲዮላ እና አሰልጣኝ ሚኬል አርቴታ በቀጣይ የሚኖራቸው ቆይታ እነዚህን ክለቦች ይዘው ሻምፒዮን በማድረግ ደረጃ ሚናቸው በጣም ቀላል የሚባል አይደለም። ምናልባት በአርሰናል በኩል ይህንን የእንግሊዝ ፕሪምየር ሊግን የዚህ ውድድር ዓመትን ሻምፒዮን ለመሆን 7 ምክንያቶች አሉ። ስቲል የሚኬል አርቴታ ቡድን የእንግሊዝ ፕሪምየር ሊግን የማሸነፍ ቅድመ ግምት ያገኘው አሰልጣኝ ነው። ይህ ለመሆኑ እነዚህ 7 ምክንያቶች ምን ናቸው የሚሉ ጥያቄዎች ይነሳሉ። ሳምዲን በጣም ሰፋ ያሉ ሀሳቦችን አጋርተዋል እዚህኛው ጉዳይ ላይ። ስቲል ያልተጠናቀቀ የቤት ስራ አለ። በተለይም አርሰናል በማንቸስተር ሲቲ 2-1 ሽንፈትን ካስተናገደ በኋላ ብዙ የሚጠበቁ ነገሮች አሉ። የሚኬል አርቴታ ለምሳሌ ከጨዋታው መጠናቀቅ በኋላ ገና ነው የእንግሊዝ ፕሪምየር ሊግ አልተጠናቀቀም፣ አሁንም በ3 ነጥቦች ከነሱ በላይ ነን የሚሉ አስተያየቶችን ሰጥቷል። ታዲያ አሁንም አርሰናልን በተመለከተ እንግሊዝ ፕሪምየር ሊግን የማሸነፍ እድል ይኖረዋል የሚሉ ሀሳቦችን ይነሳሉ። ለዚህ እንደ ቀዳሚ ምክንያት የሚነሳው ርዕሰ ጉዳይ በተለይ በአርሰናል በኩል 5 የእንግሊዝ ፕሪምየር ሊግ ጨዋታዎች ይቀራሉ። ከነዚህ ውስጥ ደግሞ የአርሰናል ጨዋታዎች ከኒውካስል ጋር በሜዳው፣ ከዛ ከፉላም ጋር በሜዳው፣ ከዌስትሃም ጋር ከሜዳ ውጭ፣ በተመሳሳይ ከበርንሌ ጋር ከሜዳ ውጭ፣ ከክሪስታል ፓላስ ጋር ደግሞ የመጨረሻውን ጨዋታ ሜይ 24 ከሜዳ ውጭ ጨዋታውን ያከናውናል። የተጋጣሚዎችን ጠንካራ ፉክክርን በተመለከተ የማንቸስተር ሲቲ ተጋጣሚዎች ቀላል የሚባሉ አይነት ክለቦች አይደሉም። 6 ክለቦችን ይገጥማል። በርንሌ፣ ኤቨርተን፣ ብሬንፎርድ፣ በርንሞዝ፣ አስቶን ቪላ፣ ክሪስታል ፓላስን የሚገጥም ቡድን ነው። እንደምታውቁት ደግሞ ከምንም በላይ በርንሞዝ ለምሳሌ አርሰናልን ማሸነፍ የቻለው ክለብ ነው። ከማንቸስተር ዩናይትድ ጋር በደርሶ መልስ በተለይ የመጀመሪያውን ጨዋታ አቻ ወጣ። ከዛ ባለፈው ሁለተኛውን ጨዋታ ማሸነፍ የቻለ ቡድን ነበር። ከዚያ ባሻገር ደግሞ ምናልባትም ከኤቨርተን ጋር በጣም ምናልባትም የአውሮፓ ኮንፈረንስ ሊግ ተሳትፎ ሊኖረው የሚችል አይነት ክለብ ነው። አስቶን ቪላን በተመሳሳይ ደግሞ በአውሮፓ ሻምፒዮንስ ሊግ ይህንን የማሳካት እድል ካላቸው ክለቦች መካከል እንደ አንዱ የሚነሳ ነው። ይህንን ካየን የማንቸስተር ሲቲ ተፎካካሪዎች አሊያም ተጋጣሚዎች ከአርሰናል አንጻር በራንክ ካስቀመጥናቸው ፍጹም ከባድ የሚባሉ አይነት ክለቦች ናቸው። ኢቭን በጣም በትንሹ እንኳን 2 ክለቦች ብንመርጥ አስቶን ቪላ እና በርንሞዝ በጣም ከባባድ የሚባሉ ክለቦች ናቸው። አንዱን በሜዳው አንዱን ከሜዳ ውጭ ያስተናግዳል። በአንጻራዊነት ለአርሰናል ከተጋጣሚዎቹ አንጻር ሊከብደው ይችላል ተብሎ የሚታሰበው ክለብ ኒውካስል ነው። ሜይ ቢ የዌስትሃም ዩናይትድን ጨዋታ ነገራችን ላይ ማቅለል ያለብን አይመስለኝም። ምክንያቱም ዌስትሃም ላለመውረድ በዚህ ሰዓት ላይ እንደነ ኖቲንጋም ፎረስት፣ ሊድስ ዩናይትድ ካሉ ክለቦች ጋር በመጨረሻው ደረጃ ላይ እየተፎካከሩ ከሚገኙ ክለቦች መካከል እንደ አንዱ ስለሆነ የምናነሳው ማለት ነው። አክቹዋሊ ሊድስ ከጊዜ ወደ ጊዜ ነጥቦቹን ከፍ እያደረገ ስለሆነ የመትረፍ እድልም ሊኖረው ይችላል። ይህንን ከተመለከትን ምናልባትም በእነዚህ ቆይታዎች ውስጥ ለሚኬል አርቴታ የቀጣዮቹን ጨዋታዎች በመጠኑም ቢሆን ከተጋጣሚዎቹ አንጻር ካየናቸው በጣም ቀለል ሊሉ የሚችሉባቸው አማራጮችንም ጭምር ደግሞ የሚገልጹ ናቸው ማለት ነው። ኦሊቨር ግላስነር ምናልባትም ምን ሊያስመለክቱ ይችላሉ የሚሉት ጉዳዮች በጣም የሚጠበቅባቸውን አይነት ቆይታዎች የምናይባቸው አማራጮች ይኖራሉ። በተለይም የመጀመሪያውን ጨዋታ በሁለቱም ክለቦች በኩል ማሸነፍ ኤክስፔክት የሚደረገው ጉዳይ ነው። ከዛ በኋላ ያንን የማሸነፉን ስሜት ደግሞ በሁለቱም ክለቦች በኩል ይፈጥራሉ። ሁለተኛው ምክንያት ቁልፍ የሚባሉ ተጫዋቾች በአርሰናል በኩል መመለስ መቻላቸው ነው። በተለይም ይሄኛው አንዱ ትልቁ ጥያቄ የሚነሳው በክለብ በኩል ለምሳሌ እንደነ ጁሪም ቲም፣ በሪካርዶ ካላፊዮሪ፣ ቡካዮ ሳካ እነዚህ ተጫዋቾች ለመመለስ በጣም የተቃረቡ ተጫዋቾች ናቸው ከጉዳት በኋላ እና ደግሞ 3ቱም ተጫዋቾች የሚመለሱት በአርሰናል ክሬቲቪቲ ፈጠራ ላይ፣ ፍሉዲቲ ላይ በተለይም ደግሞ የጨዋታውን ፍሰት በመጠበቅ አርሰናል ከኳስ ጋር በሚቆይባቸው አጋጣሚዎች የአርሰናልን ፈጣሪ ልንላቸው የምንችላቸው አይነት ተጫዋቾችን የቡድኑን ይበልጥ ማጥቃትን ደግሞ
በተሻለ መልኩ እንዲሆንም ጭምር ማድረግ የሚችሉ ተጫዋቾች በተለየ መልኩ ቡካዮ ሳካ ለዚህ በትልቁ የሚነሳ አይነት ተጫዋች እንደሆነም ጭምር ደግሞ የምናነሳው ነው። ምንም ጥያቄ በሌለው አይነት መልኩ ማለት ነው። የቡድኑን መሪ የሆኑ ተጫዋቾችን አጥተዋል የሚሉ ሀሳቦች ይነሳሉ። ይህንም በማድረግ ደረጃ ባለፉት 5 ጨዋታዎችን ሚስ አድርጓል የተጫዋች እና ጥያቄ በማያስፈልገው አይነት መልኩ በአርሰናል በኩል በጣም ወሳኝ የሚባሉ ተጫዋቾች ወደ ሜዳ ለመመለስ መቃረብ መቻላቸው አርሰናል ስቲል የእንግሊዝ ፕሪሚየር ሊግ ሻምፒዮን የመሆኑን ምክንያት ለአርሰናል እንዲሰጥ ከሚነሱ ርዕሰ ጉዳዮች መካከል ይነሳል ማለት ነው። ሃቨርትዝ ቀጣዩን የአርሰናልን በተለይም የፊት መስመሩን በተመለከተ ያለቀላቸው የሚባሉ ኳሶችን በመጨረሻ ደረጃ በጣም ፐርፌክት የሚባል ጊዜን አሳልፏል። ኦፍኮርስ ከማንቸስተር ሲቲ ጋር ያችን የሄዲንጓን ጎል ማስቆጠር አልቻለም። የባከነ ሰዓት ላይ ነበር። ጃንሉጂ ዶናሩማ የሚችለውን አድርጓል። ኢላማውን የጠበቀ ኳስ ባይሆንም ነገር ግን በጣም አስደናቂ የሚባል ኳስ ነበር ማድረግ የቻለው። ነገር ግን በተለይም ለፕሬሲንግ ደግሞ በጣም የተሳካ አይነት ተጫዋች ነው። ለዛም ነው ያንን ጎል ሲቆጠር በጣም ፐርፌክት እንደነበረም ጭምር የተመለከትንባቸው። አክቹዋሊ አንዳንድ አጋጣሚዎች ነበሩ። ለምሳሌ ከበርናንዶ ሲልቫ ጋር እነዛን የአንድ ለአንድ ግንኙነቶች የበላይነት የተወሰደባቸው አጋጣሚዎች፣ ነገር ግን በታክቲካል ኢንቴሊጀንስ በመሆን ቴክኒካል ኤቢሊቲው በጣም ድንቅ እንደመሆኑ መጠን የካቨርትዝ በቅርብ ጨዋታዎች ወደ ሜዳ መመለስ ለአርሰናል በተለይ ለቡድኑ ጥሩ ሊሆን እንደሚችልም ጭምር ደግሞ የሚነሱባቸው አማራጮች በትልቁ የሚነሱ ርዕሰ ጉዳዮች ናቸው። እነዚህን ከተመለከተን ምናልባትም ለሚኬል አርቴታው ቡድን ዋንጫውን ለማሳካት የሚያስችል እድል ሊኖረው እንደሚችልም ጭምር ደግሞ የሚያሳይ ነው። ሶስተኛው ርዕሰ ጉዳይ የማንቸስተር ሲቲ ተጫዋች የሆነው ሮድሪ ምናልባትም የእሱ ጉዳትን በተመለከተ አንዱ ጥያቄ የሚነሳ ነው። አሁን ትክክል ነው አይደለ? የሁለቱ ክለቦች ጨዋታ ሲዝን ዲፋይን የሚያደርግ ነው። የሁለት ክለቦችን የዋንጫ ተፋላሚ ብለን የምናነሳቸውን ክለቦች ሁኔታ ነው የሚወስን ነው። ሮድሪ በመጠኑ ለምን ያህል ጊዜ ከሜዳ ያርቋል የሚለው ጉዳይ ምናልባት በማንቸስተር ሲቲ በኩል ሊደበቅ ይችላል ዊዶውን ነው። ነገር ግን የእሱ መጠነኛ የሚባል ኮንፈርት ዞን እንዳይሰማ ያደረገ በኋላ ላይ ተቀይሮም ጭምር ደግሞ እንዲወጣ ምክንያት የሆነበትን በኒኮ ማለት ነው ኒኮ ጎንዛሌዝ ነበር ወደ ጨዋታ ሲገባ የተመለከት ነው እና እሱ ወደ ጨዋታ በተመለሰባቸው ጊዜያቶች የማንቸስተር ሲቲ ማጥቃት ብዙም ጥያቄ የሚነሳበት አይደለም። ማጥቃቱን ብቻ አይደለም፣ ጨዋታውን ቴምፖን በማቀዝቀዝ የጨዋታውን ሚዛን በመጠበቅ የማንቸስተር ሲቲ ቁልፍ የሚባሉ ጎሎችን በማስቆጠር የማንቸስተር ሲቲን ሪትም በመጠበቅ ደረጃ ጥያቄ የሚነሳበት አይደለም እና እንግዲህ ካለፉት 11 ጨዋታዎች በሁሉም ውድድሮች 10ሩን በቋሚነት ጀምሯል። ይህንን ካልን ሮድሪ ምን አይነት በጣም አስደናቂ ተጫዋች እንደሆነ በተለይ ፎርም ላይ በሚገኝበት ሰዓት ላይ ጥያቄ የሚነሳበት አይነት ተጫዋች ስላልሆነ ማለት ነው። የእሱ መጠነኛ የሚባል ጉዳት ለአርሰናል በሆነ መጠን እፎይታን ሲሰጥ ማንቸስተር ሲቲን ደግሞ የቡድን መሳሳት ውስጥ እንዲገባም ጭምር ደግሞ ሊያደርገው ይችላል የሚሉ ምክንያቶች ይነሳሉ። የኤዜ እና የኦዴጋርድ ምናልባትም ወደ ጨዋታዎች ተመልሷል። ሁለቱም ከጉዳት መልስ ምናልባትም እነዚህ ተጫዋቾች ወደ ጨዋታ ሲመለሱ ምን ሊያደርጉ ይችላሉ በቀጣዮቹ ጊዜያቶች ውስጥ የሚሉት ጉዳዮች የሚጠበቁ ናቸው፣ በጣም የሚጠበቁ ናቸው። ለምሳሌ ኤቤርቼዜን በተመለከተ በአውሮፓ ሻምፒዮንስ ሊግ በጣም ማራኪ የሚባሉ ጎሎች አሉት አይደለ? በጣም ማራኪ፣ በተለይ ከሌቨርኩሰን ጋር የነበረው ጨዋታ። ከዛ በፊት በእንግሊዝ ፕሪሚየር ሊግ የሆኑ ሞመንቶችን እናስታውሳለን። ከቀድሞ ክለቡ ፓላስ ጋር ከቶተንሃም ጋር የነበረቱን ቆይታዎች በደንብ የምናስታውሰው እንደነበረም ጭምር የምናስታውሰው እና በዚህኛውም ሳምንት ምናልባት እድለኛ አልነበረም እንጂ በጣም ማራኪ ጎል የማስቆጠር እድልም ጭምር ከነበራቸው ተጫዋቾች መካከል እንደነበረም ጭምር ደግሞ የምናስታውሰው ነው። ያንን የምናይባቸው አጋጣሚዎችም ጭምር ደግሞ በትልቁ የሚነሱ መሆናቸውም ጭምር የተመለከትንባቸው አጋጣሚዎች አሉ። አጥማጆች ይሏቸዋል። ሌላኛው ምክንያት የሚሆነው በተለይ ሲቲ ለምሳሌ በርንሌን ማሸነፍ ቢችል ከዛ ባሻገር አርሰናል በተለይም በሳይኮሎጂካል የበላይነት በማንቸስተር ሲቲ ሊወሰደበት ይችላል
አይታወቅም። ለዚህ ምክንያት የሚሆነው ከኒውካስል ጋር የሚኖረውን የቅዳሜውን ጨዋታ ደግሞ ማየት ሊጠበቅብን ይችላል። ያንን ምክንያት ደግሞ ይነሳሉ። ምናልባትም በዚህ ጨዋታ ላይ ማንቸስተር ሲቲ ጨዋታውን ቀድሞ ማሸነፍ ከቻለ 70 ነጥብ ላይ ይደርሳል። የጎል የበላይነት ካለው በጨዋታው ላይ ለሰዓታትም ቢሆን ጨዋታውን የመምራት እድል ሊያገኝ የሚችልበት አማራጭ ሊኖር ይችላል እና ደግሞ ከ2022/23 የውድድር ዘመን በኋላ ለረጅም ጊዜ መምራት ከቻለበት ጊዜ በኋላ እንግዲህ ይህንን ቦታ ሊያስረክብ የሚችልበት አማራጭም ጭምር ደግሞ ሊሆን ይችላል። ስቲል ሱፐር ኮምፒውተር ምን የሚል ፕሪዲክሽን ያለው በርካታውን ጨዋታውን የማሸነፍ ቅድመ ግምቱን ስቲል ለአርሰናል ቀድሞ እየሰጠ ነው የሚገኘው። አሁንም አርሰናል 73% የእንግሊዝ ፕሪሚየር ሊግን የማሸነፍ ቅድመ ግምት ያገኘው ክለብ ነው የሚሉ ሀሳቦችን ያነሳሉ እና በዚህ ረገድ ላይ ለምሳሌ በርካታ ያሉ ሰዎች ይህንን ሀሳብ በመስጠት ድምፅ በመስጠት ደረጃ ስቲል ተሳትፎ እያደረጉ ነው የሚገኙት። አርሰናል የእንግሊዝ ፕሪሚየር ሊግ ሻምፒዮን ለመሆን እነዚህ እየተነሱ የሚገኙ ምክንያቶች ክለቡን ሊያግዙት ይችላሉ የሚሉ ጥያቄዎችም ጭምር ደግሞ የሚነሱበት ነው እና የጌም ፊክስቸሮች ዲሳይድ ሊያደርጉት ይችላሉ። በትክክል የሚነሳው ጉዳይ ነው። ስቲል ግን አርሰናል በዋንጫው ፉክክር ላይ ሙሉ ለሙሉ ከዋንጫው ፉክክር ወጥቷል ማለት በፍጹም የማይቻልበት ፎርም ላይ የሚገኝ ክለብ መሆኑን ደግሞ መዘንጋት የለብንም ማለት ነው።